አሁንም ኢትዮጵያ ላይ ወደደኝ ነገር አለ ምናምን ስለው አይሻልም የምሄደው በኢቃማ ነው በኮንትራት አልሄድም ስለው ቅር አለው። ያለውን ምናምን አስረዳሁት። ቢያንስ በኢቃማ ከሄድኩ ተታመንኩ ምናምን የሆነ ተመልሽ የሚሄድም የሆነ ይኖረኛል ገባህ እድል። ግን በኮንትራት ከሆነ ከባድ ነው ምናምን ሲለው ያው ቅር እያለው የሚረዳውን ረድቶኛል። ሄድኩኝ። ሲሄድ የተወሰነ ጊዜ 2 ወር ተቀምጬ ሳየው ይሄ ነገር ወጪ ያበዛል እንዳልከውም ኮንትራት ልግባ ኢቃማውን አላሰራውም ብዬ አማከርኩት። ይሄን ያህል ወጪ አለ፣ ይሄ ሲሆን ይሄ ብር ለኔ በጣም ይጠቅመኛል። ቢያንስ 10,000 ድርሃም ቢሆን 10,000 ድርሃም ለኔ ብዙ ነገር ይሰራልኛል። ስለዛ ኮንትራት ልግባ ስለው ሻለ ተስማማን። መስከረም ላይ በቃ ይሄ ነገር መቋጨት አለበት አልኩት። ትናንትና በህመሜ ጉዳይ የተበላሸ ነገር ዛሬ ላይ በቃ መቋጨት አለበት ሲለው የሆነ ጊዜው አይደለም ማለት እሻል ከሄድንና የሆነ ጊዜ በቃ ካሁን በኋላ እኔ ራሴ ውሳኔ ይዣለሁ። በኋላ በውሳኔ ጣልቃ እንዳገባ የሆነ ልጀምር ያልኩት ነገር አለ። ያ ነገር ሳያልቅ ምንም ነገር መጨረስ አንችልም አልኩት። ገባህ? የሆነ ቤት መስራት ፈልግ ነበርና በቃ ይሄን አቋም ካሁን እዛ ቤት ትሰራ እኔ አስጨርሳለሁ ማለት አትችልም። አቋሚ አንድ ነው። ያ ነገር ሳያልቅ ያንተ ነገር ጣልቃ አይገባም አልኩት። ከዛውስ ምንም አልተቀበለም ሄደ። ዝም አለ። ከዛ ወዲያ በቃ ዝም ይላል፣ ይደውላል፣ ይመጣል። በቃ ቢሄድ ይሻለኛል። እኔ ገባህ? የሚመጣና የሚሄድ ሰው ይጎዳል። ጉዳቱን እያየው ነው። ግን ቃሌን ቢያንስ እኔ እናንተ እዚህ ቦታ ላይ በቃ አልተዋዋንም ብዬ ቃሌን መናገር እፈልጋለሁ። ግን ያንን ለመናገር ጊዜ አይሰጠኝም። ገባ? አንዳንድ ጊዜ እኮ ተንፍሰህ ትሄዳለህ። በቃ ያወራና እሱ የፈለገ ሰዓት ይደውልና ልክ ላወራው ስል ይሄዳል። እኔ ደግሞ የከበደ ቃሉ ነው። ምክንያቱም አንዳንድ ጊዜ ያን ሰው ግዴታ አታስቀምጠው። የፍቅር ዋጋ ፍቅር ነው። ግን ቃል የከበደ ቃል ደግሞ ታውቃለህ፣ አካል እንጂ ቃል አይፈርስም። ቃል የተገባባችሁት እንዴት ነበር? ቃል ላልከዳው ነው የገባው። ገባ? የት? እንዴት? ያኔ በአካል ተገናኝተን እንዳከጅ ቃል ገብልኝ ሲለኝ ገብቻለሁ። እዛው ቁጭ ብላችሁ ያላችሁበት ቦታ? ስለዛ አንዳንዴ ደግሞ ሙስሊም ሆነ በቁርአን እያለሁ ያላህ ቃል ስለሆነ ያ ነገር በጣም ለህሊናዬ እረፍት አይሰጠኝም። እሺ ምንድን ነው የምትፈልገው? ያው በቃ መሄድ ነው የምፈልገው። በቃ እንደዚህ በህይወት እንዲመጣ እንዲሄድ አልፈልግም። በሳምንት በ15 የሚመጣ ሰው አይሆንም። ቃሌን ብቻ እንዴት ለመተው ነው እኔ ያን ነገር ሳልነግረው ብትወው ከበደኝ። እንዲወጣ ነው የምፈልገው በቃ ምክንያቱም በሳምንት መጥቶ አስበዋል። እሺ ሚዩት አድርጊና አዳምጪኝ። እሺ ይሰማሻል? አንደኛ ነገር በየወንዙ ሁሉ የምንማማለውን እየወሰድን ቃል እያለን ፈጣሪ ጋር ይዘን የምንሄደው ከሆነ ትክክል አለ። እስካሁን በየወንዙ የተማማለውን ሁሉማ ቢቆጥርብን ኖሮ ጠፍተን ነበር። ገብቶሻል? ምክንያቱም ባገኘነው መንገዱ ቃል ስንገባባ እዚህ ስናፈርስ እኔ ኖር ትክክለኛ ቃል ኪዳን ትዳር እሱን ማፍረስ ያስጠይቃል። ገብቶሻል? ከተጋባሽ በፈጣሪ ዘንድ የጸና ትዳር ጋብቻ ማለት ነው። ከዛ ውጭ የሆነ ካፌ ቁጭ ብለን የሆነ ወቅ ስናደርግ ሲኒማ ቤት ሆነን ሞቅ ሲለን እንደዚህ ጅዋጅዌ የተጫወትን ቃል ገባሁልሽ እየተባባለን የተማዘዝናቸውን ቃላቶች በሙሉ ህይወታችን ላይ ለጥፈ ነው ምንም ነገር ሲፈጠር ያንን ነገር ሪሌት እያደረግን በማይሆን መንገድ ወይም ያ ህይወት የማይሆን ከሆነም በዛ መንገድ መሄድ ትክክል አለ። ገብቶሻል? ስለዚህ አርሚ ስህተትሽ ነው። በመሰረቱ ዝም ብለሽ ጋብቻው ስላልገባሽው ሰው ቃል አይገባም። ነገም እንደሚፈጠር አታውቂም። ይህም ፈጣሪ አይቆጥርብሽም። ገብቶሻል? ግን እንደው ግን መብሰል ነው ከዚህ በኋላ። ገብቶሻል? ካልተጋባሽ ነገ መፋቀር እንዳለ መለያየት አለ። ፍቅረኝነትም አይጠቅምም ሲጀምር። ምን ያደርግላችሁ? ገርል ፍሬንድ ቦይ ፍሬንድ
በቃ እንደው ቲኔጀር ተሆኖ ምናምን እኮ ተደርጎ ሊሆን እኮ ይችላል። ሁላችንም ቲኔጀር ሆነን ምናምን ፍቅረኛ ቦይፍሬንድ ገርልፍሬንድ ምናምን አልፈን እኮ ሊሆን ይችላል። በቃ ያ አለፈ። ሰው ሁሌ ልጅ አይሆን፣ ማደግ አለበት፣ መብሰል አለበት፣ መለወጥ አለበት፣ መቀየር አለበት። ገብቶሽ? ሰው ፍቅረኝነት አይጠቅም። እውነቴን ነው የምነግርሽ። እዚህ ውስጥም ያላችሁ ሰዎች ፍቅረኛ ለመያዝ እንዳታስቡ። መቼ ምንም አይሰራላችሁ። ሲጀመር ኃጢአትም ነው። አይ ነው ማንም ፐርፌክት የለም መቼም። ኃጢአት ነው ስላችሁ ማንም ንጹህ ሰው እኮ የለም እኮ። ግን በገባን ሰዓት ግን እንደማይሆን እንደማይበጅ ከገባን በቃ አለመሄድ አለመግባት። ትዳር ነው የሚያስፈልጋችሁ። ጋብቻ ደግሞ ጊዜ ይፈልጋል። የፈጣሪ እገዛ ያስፈልጋችኋል። ትክክለኛውን ሰው አግኝታችሁ አብራችሁ ለመኖር ቤተሰብ ለመመስረት እንደው የሚራራላችሁን የምትራሩለትን ማትጎዳዱትን ድራማ ማይሰራባችሁን አሻጥር የሌለ አስመሳይ ያልሆነን ሰው ንጹህ ታማኝ የሆነን ሰው ለማግኘት የፈጣሪ እገዛ ያስፈልጋችኋል። ጊዜ ይፈልጋል። ችኮላ አያስፈልገው። ምናልባት 20 ዓመት መጠበቅ ካለብሽ ትክክለኛውን ሰው ለማድረግ አርጊ። ትክክለኛውን ሰው ለማግኘት 15 ዓመት መጠበቅ ካለባችሁ አርጉት። ስለ ቸኮላችሁ የሚመጣ ነገር ነው። እከሌ እኮ አግብቷል፣ እከሌት እኮ አግብታለች፣ ጓደኛዬ እኮ አግብታ ሰዋት። ምናልባት ጓደኛሽ አግብታ አንቺ ምናልባት 20 ዓመት 25 ዓመት ትክክለኛውን ሰው ለማግባት መጠበቅ ካለብሽ አርጊው። ህይወት ደስተኛ ሆነሽ መኖር እንጂ ቸኩሎ በመግባት መቃጠል አይደለም። ስለዚህ ይሄንን አታስቡ። ይሄ ሰው አይሆንሽም። ሲጀመር 15 ቀን ጠፍቶ የሚመጣ ሰው የሆነ ብልጭ ድርግም ሄድ ወይ አይመጣ ወይ አይሄድ። በወንድም በሴትም አሉ እንደዚህ። በነገራችን ወይ አይሄዱ ወይ አይመጡ። ምን እንደሚፈልጉ የማያውቁ ሰዎች አሉ። ወይ እንድትበሩ አይለቋችሁ፣ ወይ ደግሞ እንድታርፉም አያረጓችሁ። ዝም ብለው አየር ላይ ያባክኗችኋል ማለት ነው ጊዜያችሁን። ስለዚህ ለቀሽ ውጪ፣ ፈጣሪሽን ይቅርታ ጠይቂና ኑሮሽን ቀጥይ። ከዚህ በኋላ እንደዚህ አይነት ስህተት እንዳሰሪሽ። ተግባባን? እሺ፣ አመሰግናለሁ ወንድሜ ዋ ስለምክርክ። እሺ፣ አመሰግናለሁ። እሺ፣ ቦይ እና ገርል ያላችሁ ሰዎች እስቲ ቦይ ፍሬንድ ያላችሁ። ቦይ ሲጀመር ያው ቦይ ነው። ቦይ ታውቃላችሁ? ቦይ ፍሬንድ ገርል ፍሬንድ እየተባባላችሁ የምትጃጃሉ ሰዎች ሁሉም ተጃጅሎ አልፎ ሊሆን ይችላል። አሁን ብሰሩ አይጠቅም። ጭራሽ መጥቶ የሚጠይቀኝም እኮ አለ እኔ ጋር አሁን ቃል ላይ ምናምን ገርል ፍሬንድ አለ ምናምን። እንዴ ምን ያደርግልኛል? ገርል ቦይ ምናምን ካገባው በቃ ወይ ሚስት ነው ሊኖር፣ ሚስት ከሌለኝ በቃ ሲንግል ነኝ ማለት ነው። ሌላ ታሪክ ገብቷል። በስተርጅና ቦይ ገርል እያላችሁ መጃጃል አያስፈልግም። ትዳር ስጠኝ ከሆነ ካላችሁ ፈጣሪያችሁ ትዳር ጠይቃችሁታል። በቃ ጥሩ ትዳር የሚሰጣችሁ ምናልባት እሱ በራሱ ሰዓት ሊሆን ይችላል። ሌላ ስራ ስሩ ጋይስ፣ ሌላ ነገር ላይ አተኩሩ። ግዴታ ቦይ ገርል መሆን የለባችሁም። ቦይ ፍሬንድ ገርል ፍሬንድ መባባል። ከቦይ ፍሬንድ እና ከገርል ፍሬንድ ህይወት ውጭ ብዙ ጉዳዮች አሉ። ማህበራዊ ህይወት አለ። ለገንዘብ መስራት አለባችሁ። መንፈሳዊ ህይወት ይኖራችኋል። ገብታችሁ ጤናችሁ አለ። ብዙ የህይወት መስመርና ጉዞ አለ። እናንተ ትኩረት ልታደርጉበት የሚገባ እውቀታችሁ አለ። ትዳር ጋብቻ የሚለውን ቶፒክ ዘግታችሁ አንተ ባረከው ሰዓት አድርገው ብላችሁ የእናንተን ጥረት የሚፈልገው ጉዳይ ላይ አተኩሩ ማለት ነው። የቦይና የገርል ፍሬንድ ልክፍት እንወገዋለን። መርፌ የሚያስፈልገው ይመስለኛል። ጤና ይስጥልኝ። ሄሎ፣ ሰላም ጤና ይስጥልን አሌክስ። ሰላም። እሺ፣ ብዛ እንኳን ደህና መጣሽ። ይሰማል? በኤርፎን ነው የማወራው። እኔ ትንሽ ምክር ፈልጌ ነው። ንገሪ። ስለ ቤተሰቤ ነው የማወራው። እኔ ያደግኩበት አያቴ ጋር ነበር። አያቶቼ ጋር ነው ያደግኩት። አባቴን የተዋወቅኩት በቅርብ ነበር ካደግኩ በኋላ ማለት ነው። ግን ያው ርቀት አለው፣ ጥራት የለውም። በኤርፎን ነው የማወራው። ኤርፎን ነው። ቆይ አንዴ። እሺ፣ ኤርፎን እንዳውጣው ብላ ወጣች እኮ እሷ እራሱ። እኔ ከሆነ ወራት በፊት ገብቼ ነበር እዚህ ቤት እና
አሁን ደግሞ ትንሽ ለየት ያሉ የተቀየሩ ነገሮች አሉ፣ ታስታውስ ትችላለህ። ዛሬ ግን የምፈልገው አንድና አንድ ምክርና ወደ ራሴ እንድመለስ። አፍቃሪ ነበርኩ ያኔ፣ የፍቅር ታሪኬን ተርኬዋለሁ። ዛሬ ግን ማለት ብዙም ደግሜ ባልናገረው ደስ ይለኛል። ሁለተኛ ደግሞ ተናግሬ የሚጨርሰው ላይኖር ይችላል። ኢቭን የ4 ዓመት ምናምን አካባቢ ታሪክ ስለሆነ አሁን ወደ ራሴ እንድመለስና ማለት የራሴ ስራ እንዲኖረኝ፣ የራሴ ዓላማ እንዲኖረኝ፣ ራሴን ወደ ጤናዬ ወደ ራሴ እንድመለስ፣ በቃ ብቸኝነት ጌጤን አድርጌ እንድኖር እንድትመክረኝ ነው የምፈልገው። እሺ ንገረኝ። ብዙ የተጎዳው ሰው ነኝ። እሺ ለማይሆን ህይወት ማለት ነው። ምን ተፈጠረ የሚለው ነገር ማለት ምኑን ከምን ጀምሬ እንደምነግርህ አላውቅም። ይሰማል? አዎ ይሰማል። ማለት እንዴት ምን እንድነግርህ ነው የምትፈልገው? ማለት ታሪኩን ወይንስ የገባሁበትን ዓላማ አላውቅም። እኔ የመጣሁበት ዓላማ ምክር ፈልጌ ነው እኮ። ንገረና እኮ ሀሳብ እንረዳሃል። ዝም ብሎ እኮ መርፌ ይወገማል። አሁን ሄደህ ፋርማሲ ብለስ የሚዋጥ ነገር ስጠኝ፣ የሚዋጥ ብቻ ይሆን እንጂ አምጠው የሆነውን ነገር አትልም። እንደዛ እንደማለት ነው አንተ እያልክ ንገረን ውስጥ ያለውን ነገር እና ከዛ በኋላ ያው ታችም ያለ ሰው አለ ይፈታል። ችግር ንገረን። ማለት አይ እኔ ታሪኩ አንድ ረዥም ነው። መናገር ካለብኝ ልናገር እችላለሁ። ለማዳመጥ ፈቃደኛ ከሆናችሁ ደስ ይለኛል። የበላ ወደፊት ምን አይነት ትምህርት ወስጄ እንደሆነም ምን ስህተት የቱ ጋር እንደሆነም በእናንተ ፊት ማስተካከል ያለብኝ ለወደፊት ህይወት የሚጠቅመኝና የሚጎዳኝ ነው። እኔ ትክክል ነኝ ብዬ ያደረኳቸው ነገሮችን ምናልባት ስህተት ሆኖ ከሆነ ለወደፊት እንዳስተካክላቸው የሚሆን ከሆነ እሺ ልናገር። ንገረን፣ እናዳምጣለን። እሺ ታሪኩ የተጀመረው ከ3 ዓመት ከምናምን ወር፣ አሁን ይብን 4 ዓመት ሊሆን ወደ 3 ወራቶች ምናምን እንደዛ ነው የቀሩት። ትውውቃችን ኦንላይን ሶሻል ሚዲያ ኤፍቢ ነበር። እሷ ስደት ላይ ነች፣ እኔ ግን ሀገር ውስጥ ነኝ። ከዛ በ3ኛ ዓመታችን ዘንድሮ ላይ በአካል ተገናኘን፣ ተዋወቅ። በመሀል እንጣላለን፣ እንታረቃለን እና የመጣች ሰዓትም በብዙ ውጣ ውረዶች ነው ያገኘኋት። ኢቨን ገዳም ድረስ የሆነ ጸበል ቦታ እዛ ሂዳ እዛ ነው ሂጄ ያገኘኋትም። እዛም ሄጄ ላገኛት ማለት ልታወራኝ ፈቃደኛ አልነበረችም። ምናልባት ለማስታወስ ከሞከርሽ ጥቅምት ላይ ላይቭ አንተ ጋር ገብቼ ነበር። ከዛ በፊት ነው ትውውቃችን። ነሐሴ ምናምን ላይ ነበር ያገኘኋት በአካል። ያኔ የጸበል ቦታ ነበር። ልታወራኝ ፈቃደኛ አልነበረችም። ከጓደኞቿ ጋር ነበረች። ብቻ ሰላም ተባብለን ተመለስኩ። እኔም በስልክ ማውራት ጀመር። ከዛ እያወራን እያለ ደግሞ እንደዚህ ማግኘት አትፈልግም የሆነ ሰዓት ያዝ ለቀቅ አሁን ስትለው ባለ ታሪካችን እንደቆየችው አንድ ያዝ ታደርጋለች፣ አንድ ያዝ ታደርጋለች፣ አንድ ለቀቅ ታደርገኛለች። ኢቭን በሰው ሁሉ አስመከሯት። ማለት እኔ ማስተካከል ያለብኝ ነገር ካለ ድምፅ ማን ጋር ነው? እኔ ጋ ወይስ አይሰማም? ኮይን ውሰዱ ጋይስ። እና እንደዛ አገኘኋት። ለሁለተኛ ጊዜ ለማግኘት በእህቶቿ ምናምን እንደዚህ መከሯት። ሲስተሯ ጋር መጣ ነበር። የክፍለ ሀገር ልጅ ነች እሷ፣ ምንም የክፍለ ሀገር ልጅ ነኝ። አንድም ብዙ ነገር ሊያራርቀን የቻለው የቤተሰብ ርቀት አለ አይነት የምትለው ነገር ነበር። ቤተሰቦች አይፈቅዱልኝም፣ አንተ ሌላ ሀገር እኔ ሌላ ሀገር የሚባል ነገርም ነበር የሆነ ሰዓት። እሱ ይሁን ችግር የለውም፣ እኔና አንቺ የምንኖርበት ቦታ መርጠን እንኖራለን። ቤተሰቦች የራሳቸውን በሚመጡበት በምናስተዋውቅበት መንገድ እናስተዋውቃለን። ታይ ምናምን አይነት ነገር ሁሉ እያላት ከዛ ይብን እህቷም ከወደኛ አካባቢ ነው ያገባቸው። የእሷ ታላቅ እህቷ
አግኘውና አውሪው በቃ መወሰን ያለብሽን ራስሽ ወስኝ ተነጋገሩ። እኔ እንዲያደርጊ አልልሽም ትላታለች እህቷ። እኔ የእህቷን ስልክ ሁሉ ተቀብያት አውርቻታለሁ። በቃ ራሳችሁ ወስኑ። እኔ እንደዚህ ገብቼ በእናንተ መካከል እንድትወስኑ ማደርገው ነገር የለኝም። ራሱ አስባበት ወስናበት እንዲሆን መሆን አለበት ምናምን እያለች የሆነ ሰዓት ተገናኘን በአካል ደግሞ ተገናኝተን እንደዚህ አንድ ቀን ነው የተገናኘን። 3 ቀን ነው 2 ቀን ተገናኘን። መጀመሪያ የተገናኘን ቀን በቃ ስደት ነበረች። ከስደት ተመልሳ ነው ያገኘኋት ብያለሁ። በቃ እንጋባ ለቤተሰብ እናስተዋውቅና ኢቨን ስደት መመለስ ካለብሽ ትመለሻለሽ። እንደኔ ደግሞ በቃ አትሄጂ አትመለሽ፣ እዚህ በቃ ሰርተን አብረን እንኖር፣ በቃ እኔ ካንቺ መለየት አልፈልግም ስላት አይ አሁን በዚህ ሰዓት አይሆንም፣ በቃ እስክመለስ ከጠበከኝ ይሻለችኝ። ከዛ እኔ ማስገደድ አልፈለኩም። በዛ ተስማማን፣ ተለያየን የሆነ ቀን። ከዛ ደግሞ በ3ኛ ቀኑ በ17 የተገናኘን በ21 ደግሞ የአክስቷ ልጅ ጋር አገኘኋት፣ አስተዋወቀችኝ። እሱንም ሳወራው ከእሷ ጋር ሁኜ ምንድነው አንተ ፍላጎት ምናምን ነገር ሲለኝ እሱ የአክስቷ ልጅም አይ እኔ በቃ ሲሆን በቃ ባትሄድ ደስ ይለኛል። የዛን ቀን ነበር ትኬት የቆረጡ ለመመለስ ወደ ስደት እና ለምንስ ትኬት እንዴት ትቆርጣለህ አንተስ አብረሃት ስለው አይ እኔ ልሄድ ነው ትኬት አብረን እንቁረጥ አለችኝ። ቆረጥሁላት አለኝ። እሺ ታዲያ ምንድነው ሀሳብ ሲለኝ አይ እኔ በቃ መሄድ ካለባትም ተረጋጋና መመለሻው ቀኗ ሲደርስ ትመለሳለች። እስከዛ ግን እኔ ፕሮሚስ ማሰር ካለብኝ ለሰርላት፣ ቤተሰቦቿን ታስተዋውቀኝ እኔም ላስተዋውቃት፣ ልጠብቃት በስርዓት በቃ በክብር አስተዋውቀን እንለያያለን። እንደዚህ ተለያይተን እንዴት ነው 2-3 ዓመት እንዴት ነው ዝም ብዬ አየር ላይ ልጠብቃት ምችለው? ጊዜ ለምን ይባክናል ምናምን ስላት አይ እናንተ በቃ ተነጋገሩ፣ አንቺ ምን አሰብሽ ስላት አይ ቤተሰቦችን ልጠይቅና ውሳኔውን አሳውቃለሁ አለችን። ተለያየን እዛን ቀን። ከዛ ሳወራት በቴክስት በምናምን ሳወራት አይ ቤተሰቦቼ ፍቃደኛ አይደሉም አልፈቀዱልኝም አለችኝ ማለት ነው። በሜሴጅ መለሰችልኝና ከዛ እሺ ይሆንልሽ፣ እሺ ኢቨን የሆነ ሰዓት እንደዛ ስትለኝ ቤተሰቦችን ቢያንስ ቤተሰቦችሽንና እኔን ምረጭኝ ሁሉ አይነት ነገር አልኳት። እንዴት አንተና ቤተሰቦችን ላወዳድር እችላለሁ አለችኝ። እሺ ተይው አታወዳድሪ፣ ግን እኔ መጠየቅ ካለብኝ ሽማግሌ መላክ ካለብኝ ርቀት አለው በእርግጥ በቃ እኔም ቢሆን ሽማግሌ ይዤ ልምጣና ይጠየቁም ቢካሉም ቢበሉ በቃ ምንም ማድረግ አይቻልም። አንቺ ፍላጎት ካለሽ ከሌለሽ ምን እናደርጋለን ምናምን ስላት አይ በቃ እንዲያዝ ታደርጋለች፣ አንዴ እንትን ትለቀቅ ታደርገኛለች። እንደዛ እያለ የትኬት የቆረጠችው ቀን ደረሰ። እስከ የምትሄድበት ድረስ ሁሉ እንደዚህ በቃ አንዴ አድርግልኝ፣ አንዴ በዚህ ወጥቶ አንዴ በዚህ ወርዶ ምናምን እያለች እዚህ አዲስ አበባ ላይ አድርግልሽ ምናምን አይነት ነገር እያልኳት ቀን ደረሰ። ከዛ ሄደች። የመጨረሻው ቀን ላደርግላት የነበረ ቀን ይብን ብር ራሱ አውጥቼ ነበር ከባንክ የፕሮሚስ መግዣ የምሬ ማለት ነው። የፕሮሚስ መግዣ ሁሉ ብር አውጥቼ ነይ በቃ ልሰርልሽና ቢያንስ ልሰርልኝ አለችኝ። ልሰርልሽና ነይ ትሄጃለሽ ምናምን ስላት አልመጣም አለችኝ። ከዛ የሆነ እንደዚህ ቃል ግቢልኝ ስላት ቃል ምገባል እንደዚህ ወክ እያደረግን ነበር የሆነው ካፌ ምናምን ቆይተን ቃል ግቢልኝ ስላት እሺ አለችኝ። ቤተክርስቲያን እኮ ነው እኔ ቃል እንድትገቢልኝ ፈልገው ስላት አይ ቤተክርስቲያን አይሆንም አለችኝ። ታዲያ የት ነው ምናምን ስላት እዚህ በቃ ባለንበት አለችኝ። እኔ እዚህ አልፈልግም በቃ መሆን ማለት ካለበት ሁሉንም በስርዓት በቃ ከስርዓት ውጭ የሚሆን ነገር እኔ ደስ አይለኝም አልኳት። ከዛ በረራዋ ደረሰ ሄደች። ጸጥ አልኳት ምን አልኳት። ከዛ እየሄድኩ ነው አለችኝ። የበረራዋ ቀን ማታ ላይ በቃ መልካሙ መንገድ መልካሙ ጉዞ አልኳት። ሰላም ግቢ አልኳት። ጸጥ አልኳት። ከዛ ይቅርታ ምናምን አሁን ከሄደች በኋላ ይቅርታ አሁን ከረፈደ ነው የገባኝ፣ እንዲህ ማድረግ አልነበረብኝም። በቃ ላጠፋሁት ጥፋት ሁሉ ክሳለሁ፣ ለበደልሁ ሁሉ ላባከንሁ ሁሉ በቃ ነገ ከነገ ወዲያ አብረን እንኖራለን ችግር የለውም ተባባለን። ይቅርታ ተጠየቀችኝ፣ ተቀበሉ ይቅርታዋን። እስከዚህም ያለውን ታሪክ ነግሬያለሁ። የዛን ቀን ማለት ነው የበረራዋ ቀን በነገው ጠዋት ትዝታ ካለ አላቅም። በእርግጥ ስለቆየ አታስታውስም ታሪኮችን ስለምሰማ። ከዛ እንደዚህ ቀጠል እንደዚህ ይብን ወር እንኳን አልቆየንም። እንደዛ ጥቅምት ላይ ሄደች እስከ ህዳር ታህሳስ ላይ ያወራን፣ ጥር ላይ ደግሞ መጣላት ጀመርን። በቃ
አሁን እንዲያውም የሆነ ቦታ ፕሮፋይል ሳደርግ ፕሮፋይሌን ሁሉ አጥፈው ባሌ እያየው ነው። ተቆጣኝ አለችኝ። አጠፋልሻለሁ፣ ችግር የለውም፣ ማጥፋት ባለብኝ ሰዓት አጠፋልሻለሁ፣ አታስቢ፣ አንቺ ብቻ ታመኝለት አልኋት። እና እሷ ከአንተ ጋር መኖር አልፈልግም፣ አንተን አላምንህም፣ እምነትም የለኝም፣ ከዚህ በኋላ ተስፋም የለኝም፣ በቃ አንተም የራስህን ህይወት ኖር ብላኛለች፣ ከ2 ወር በፊት ማለት ነው። አሁን ሰሞኑን ደግሞ የሆነ ቦታ የኔና የሷን የተነሳነውን ፎቶ ፕሮፋይል አድርጌው ነበር። እሱን አንሰው ባሌ አይቶት ተቆጣ አለችኝ። መቼ ያገባሽው ባልሽ ከተቆጣም ይቆጣ፣ እኔ ማጥፋት ባለብኝ ሰዓት አጠፋዋለሁ፣ ችግር የለም፣ እኔ ችግር የለውም አልኳት። አይ ባል የላትም፣ ባል እንኳን የላትም። ኮሜንት እያነበቡ ነው። ባል ሳይሆን እሷ ፍቅረኛ ምናምን ይዣለሁ አይነት ነገር ነው ሀሳቧ። ባል የያዘች አይመስለኝም፣ አልያዘችም። ፍቅረኛ ልትይዝ ትችላለች፣ ያው እንደ ወረርሽኝ ስለሆነ የዚህ ዘመን ፍቅር መሰለኝ። ለእኔ ግን እንደዛ አልነበረም፣ የምሬን እግዚአብሔርን በሚያውቀው ማለት ነው። እና እሷ በቃ ነገሮቻችን አብቅተዋል፣ ፕሮፋይሌን አጥፋልኝ፣ የተቆጣኝ ምናምን ነገር አለችኝ የሆነ ሰሞኑን። አይ እሺ አጠፋልሻለሁ አልኳት። እሷም ካልፈለገችኝ ግን ያው አጠፋዋለሁ፣ በህዝብ ፊት ነው የምናገረው፣ እኔ ችግር የለብኝም። እኔ የምፈልገው በዚህ ሰዓት እኔ እሷን ማለቴ ለምኝም ወጥቼም ወርጄም ማስጠይቂያትም ማስለምኛትም ስለማቅ ማለት ነው። እኔም ለምኛት ስለማቅ ከዚህ በላይ አቅሜ ስለደከመ በሷ እኔ አሁን ማስበውና ማድረግ ያለብኝ የምፈልገው በቃ እኔ ራሴን አሸንፌ ወደ ራሴ ህይወት ተመልሼ ወደ ቀልቤ ተመልሼ በቃ የግሌ የራሴ ህይወት እንድመራ አንተ እንዳልከውም ልክ እግዚአብሔር የፈቀደውን ትዳር እኔ በለመኑት በጉልበት ማደርገው ሳይሆን እሱ እስከሚሰጠኝ ታግሼ እኔ ወደ ራሴ ዓላማዬ እንድመለስ ነው የምፈልገው። ይሄን የምሬን ነው። አእምሮዬ ልክ አይደለም። በዚህ አመት ከ3 አመት ሙሉ ስሰራ ስራ ቦታ ከማንም ጋር ተጣልቼ አላውቅም፣ ተጋጭቼ አላውቅም። ኢቭን ዘንድሮ ግን ከ3 ሰው ጋር ነው የተጣለው ስራ ቦታ እንኳን ማለት ነው። እና የሆነ ሰዓት አላውቅም ምን እንደማስብ ማለት ነው። እናደዳለሁ፣ ይበሰጨኛል ምናምን የሆነ ሴቶችን ሁሉ በአንድ አይን የማየት ባህሪ እየመጣ ነው አእምሮዬ ላይ ማለት ነው። ኢቭን ጾመኛ ነኝ፣ የምሬን ነው። ትናንትና ማታ ላይ ስገባ እንቁላል ጠየቅኩና ብሩን ሰጥቼ 25 ብር አለኝ። ከዛ 2 እንቁላል ስጠይ ብዬ እንቁላል ገዝቼ ወደ ቤቴ ልገባ ከዛ ነሳስበው ጾም ነው አሁን ሰሞኑን ማለት ነው። አይ በቃ ተው ጾም ነው ብዬ ብሩን እንኳን ተመልሼ ይዤው መጣሁ ማለት ነው። ዛሬ ማታ ላይ እንኳን ወደ ቤት ስገባ ኢቭን እዚህን ድረስ ማታ ላይ ነው እንዴ ያህል ምን እየሆንኩ ነው አይነት ነገር እያልኩ ወደ ራሴን ጥያቄ መጠየቅ የጀመርኩት እና ለዛ ነው አሁንም እኔ እሷን ማሳደድ ምናምን አይደለም እኔ የምፈልገው። በቃ እግዚአብሔር የፈቀደው ይሁን። እኔ እስካሁን ታግያለሁ፣ ምንም ብያለሁ። አሁን ግን እኔ የሆነ ሰዓት እንዲሁም ሳይካትሪስት ሲሆን መልክ የትዳር አማካሪ አይነት ነገር ራሱ የሆነ ሰዓት ደውዬላቸው ነበረ ማለት ነው። ለነሱ ደውል የሆነ ክፍያ ምናምን አለው ሲሉ ተውሁት ማለት ነው። ክፍያ ለምን እከፍላለሁ ማለት የሆነ የአቅም ጉዳይ እኔ ያለ ተቸግሬ አይደለም፣ ግን ደግሞ ያንን ለመክፈል ለምን እከፍላለሁ በራሴ ገዛዋለሁ አይነት ነገር ብዬ ወደ ኋላ አልኩት እንጂ የሆነ ሳይካትሪስት ራሱ ባገኝ ደስ ይለኛል። የሆነ እንደሆነ እዚህ የሆነ ትክክለኛ ሰው ክትትል የሚሰጠኝ የጨረስኩ ይመስለኛል። ማለት አንተ ማለት ያለብን ነገር በላይ ሌላም እድሜ ምን ያህል ነው? አይ አልወሰድኩም መሰለኝ። ያው ልክ ነህ። እድሜ 25 ጨርሻለሁ። አሁን 26 ይዣለሁ። እሺ ሚውት አድርግና አዳምጠኝ። እሺ ጥሩ ነው። አፍቃሪ ደንብ አትክፋ እንጂ ተገፋ። በነገር ላይ በህይወት ውስጥ በምንም መልኩ መገፋት ጥሩ
አትክዳ እንጂ መከዳት ጥሩ። ዋናው ከሃዲው አንተ ሆነህ አትገኝ፣ ገፊው አንተ ሆነህ አትገኝ፣ ወንጃዩ ከሳሹ ሆነህ አትገኝ እንጂ ሁሌ ተከሰስ፣ ተገፋ፣ ተካር፣ ሰዎች ጥለው ይሄዱ ይራቁ፣ ችግር የለም። ዋጋ ያለው ነገር የምታገኘው ወይም ህይወት የሚኖር አንተ ነህ። ከሃዲ ከሆንክ ግን ገፍተህ የምትሄድ ከሆነ ብድለህ ያጭ ከሆንክ ግን ሁሌ የዘራውን ታጭዳለህ። የጊዜ ጉዳይ ነው። ሁለተኛ ወንድ ልጅ ያለመፈለግ ስሜት ከተሰማው ከዛ ቦታ መራቅ ነው ያለበት። የወንድ ልጅ ክብሩ እሱ ተከታይ መሆን የለብን፣ መሪ ነው መሆን ያለብን። ለመምራት ነው የተፈጠርከው። ገብቶሃል? ወንድ ልጅ በትዳር ውስጥ እንኳን መሪ ነው እንዲሆን የተሰራው፣ ሄዶ የሚያስኬድ ማለት ነው እንጂ ሁሌ ተከታይ መሆን። አንተ ሁሌ እሷን ደውለህላት ፈልጋት በሄድክ ቁጥር ባሌ ፍቅረኛ ማለት ከጀመረች እጅን ነው ማንሳት የለብን። እንደ ወንድ አንድ ነገር ልንገርህ፣ እንኳን ፍቅረኛ ጋር ቀርቶ እኔ ልንገርህ በግሌ እኔ ማንም ልሆን ይችላል፣ አንድ ሰው ጋር አንዴ ነው የምደውለው፣ አንዴ ነው ቴክስት ማደርገው። የኔን ቀይ መስመር ነው ነገር አልደግምም። ይሄ ማለት አንዴ ነው ማንኳኳው ማለት ነው። ካልተከፈተልኝ አልደጋግመው። ቦቴ አይደለም ማለት ነው። ገብቶሃል? ያልተጠራህበት ያልተጋበዝክበት ድግስ ላይ መሄድ የለብህ። ያንተ አይደለም፣ በቃ አልተጠራ ቦታ አይደለም፣ አትከበርበትም እዛ ህይወት ውስጥ። እቺ ልጅ መታሁን ሚስት ብትሆንና ብታገባት ምናምን ትነቃለች። ስትሄድ ስትከተላት ነው። ፍላጎት የላትም። ፍላጎት የላትም ማለት ደግሞ አንተ ተፈላጊ ሰው አይደለህም ማለት አይደለም ወንድሜ። ገብቷል? ወንድም ሆኑ ሴት እዚህ ውስጥ ሰዎች ጥለዋችሁ የሄዱ ሰዎች፣ ክደዋችሁ የሄዱ ሰዎች ወይም አልፈልጋችሁም ያሏችሁ ሰዎች እናንተ የማትፈለጉ ሰዎች ስለሆናችሁ ሳይሆን በቃ እነዛ ሰዎች ለእናንተ የተገቡ አይደሉም። ምናልባት እኮ መጥፊያችሁ እኮ ሊሆን እኮ ይችላሉ። እንደ እሳት ራት እኮ እሳታችንን እየዞረን እኮ ሊሆን ይችላል። እና ፈጣሪ ደግሞ ያንን ያያል። ገብቷችሁ? ከእሳቱን ውጭ ስለሆነ እሱ ያያል ምን እንደሚበጀንና እንደማይበጀን። ስለዚህ አንዳንዴ ሰዎች በራሳቸው መንገድ ከህይወታችን እንዲሄዱ ያደርጋቸው፣ እንዳይፈልጉን ጥለውን እንዲሄዱ ከኛ እንዲርቁ ያደርጋቸው። ስለዚህ አሁን አንተ ምንድነው ራስን ቆጥብ፣ ረጋ በል፣ ቆፍጠን በል፣ ህይወት ላይ አተኩር። ወንድ ልጅ ነህ፣ ተፈልገህ ተገኝ ወንድሜ። ገብቷል? እንደ ወንድ ተፈልገህ በባትሪ ልብህ በጣም ውድ ይሁን፣ ኤክስፔንሲቭ ልብ ይኖራል። ማንም ስለፈለገህ ስለወደደህ አብረህ የምትሆን ሳትሆን ወርዝ ያለው ዋጋ ኩስ። አሁን ይሄ ውስጥ የሚያስጠቃ ማንነት አለ። ይሄ ለፍስሱ ማንነት ዝም ብሎ ሰው ጋር ሰው ስር የሚሄድ ዝም ብሎ ደውሎ አውሮኝ ባካችሁ ሰው ፈልጋለሁ ሰው ጥሎኝ ምናምን የሚለው እሱን ሲጣርግ ግድ ያለው እሺ፣ እሱ ነው የሚያስጠቃ። እሱ ነው ከሰው በታች የሚያደርግ፣ ሁሌ ከሰው ስር እንድትሄድ የሚያደርግ እሱ ነው። እሱን ሲጣርግ የገደልከው ቀንና አንተ በራስህ ቆመህ አዲሱ ማንነት ተወልዶ ጀግና ሰው ሆነ ማድረግ ያለብህን ማድረግ ስላለብህ ብቻ የምታደርግ፣ ካላመንክበት የማታደርግ፣ ባላመንክበት መንገድ የማትሄድ ኖ የምትል። አንዳንዴ ቆንጆ የሆነ ነገር ቢኖር እንኳን ቆንጆ ነገር ውበት የማይስብህ አይነት ወንዱ ገብቷል። ውበት አድናቂ ይሁን እንጂ በውበት አትሳብ። ውበት መጥፊያ ነው። ማናችንም ውበት እናደንቃለን። ኢትስ ኦኬ። ውበትን ግን ስቦ ተከትለው የሄድክ ቀን ምናልባት እሳት ሊሆን ይችላል የሚበላ። ራስን የምትቆጣጠር አይነት ሰው ሁን ማለት ነው። በሌላ አባባል ጤናን ጠብቅ፣ ስራ፣ ገንዘብ ያዝ። ለወንድ ልጅ ትልቁ ክብሩ ገንዘብ፣ አለዚያ ትቢያ ነው፣ አፈር ነው፣ ጭቃ ነው። ማንም ዞር ብሎ አያየው። ገብቷል? ለሴት ልጅ ችግር የለውም። ወንድ ልጅ ሰርቶ ራሱን ካልቻለ በራሱ ካልቆመ ምንም ይሁን ምን በራሱ ጀግና ሆኖ የራሱን ህይወት ቢውልድ ካላረገ ማንም አይፈልገውም። ኢቨን እናት አትፈልግህም። እመኔ፣ አባት፣ ወንድሞች፣ ቤተሰቦች ማንም ይጠላል። ካለህ ማንም ይወዳል። ስለዚህ አሁን ትኩረትህን ሴት ላይ ማድረግ ትተህ አሁን እሷ ላይ ምናምን ማድረግ ትተህ የራስህ ህይወት ላይ አተኩር። ብዙ ማስተካከል ያለብህ ጉዳይ አለ። ጤናን ጠብቅ፣ ራስን ግንባ፣ ገንዘብ ያዝ፣ እውቀትን አሻሽል፣ የምትውልበትን ቦታ አስተካክል፣ ፊዚካልን አስተካክል፣ ስፖርት ስራ፣ ጤና፣ ብዙ ነገርን ቀይር። ፈልጋ ትመጣለች። እሱ እንዴ
ይህን ሰው ነበር እንዴ ኢግኖር ሳረግ የነበረው ብላ መሀል አናቷ እስከታች ድረስ እንጠቅ ብላ ስትርክክ ብላ እስክትደነግጥ ድረስ ወጥረ ስራ። የሆነ ጊዜ እኮ ይደውልልኝ ነበር የጨቀጨቀኝ ነበር እኮ ፍቅረኛ ቦይፍሬንድ እኮ ነበር ብላ በሄደችበት እስክታወራ ድረስ ወጥረ ስራ፣ ተደብቀ ስራ። ያኔ ታመሰግነኛል። ምን ያህል ተፈላጊ ሰው እንደሆንክ ያኔ ታያለ ስትለወጥ። ተግባባ? አዎ አይ እኔም መጀመሪያ ጥያቄ የሚጠየቅኩ ይሄንን መጀመሪያ እኔም ጥያቄ የጠየቅኩ ለዚህ ነው። በቃ እኔ እሷን አምጦልኝ እሷን ተሸከሙልኝ አይደለም እኔ ሌላው የገባሁት ራሴ ላይ መስራትና ራሴን መቀየር ላይ ነው የምፈልገው። ማለት ወደ ራሴ ካልተመለስኩ እሷ ብትመጣ እሷ ተመልሳ ነገር መሄዷ ስለማይቀር ማለት ነው። ስለዚህ ራሴ ሰርቻ አፕዴት አድርጌ ወደ ራሴ ተመልሼ የራሴ ህይወት ኖሮኝ በቃ የግል ህይወት ማለት የሆነ ከጋርል ፍሬንድ ከምናምን ብቻ አይደለም ህይወት የሚባለው። የግል የራስ ህይወት ሲኖር ነው ሌላ ሁለተኛ እና ሶስተኛ ህይወት የሚመሰረተው። እና እኔ የምፈልገው እሱን ነው፣ ምክር ነው የምፈልገው። በቃ በራሴ በአንድ እግሬ ቀጥ ብዬ እንድቆም ለእሱ ነው። እሱ ምክር ስለሚያስፈልገኝ ነው የገባሁት። በርታ፣ እሺ በርታ ምናምን ማለት አቅቶኛ አይደለም መሰለኛ። ትንሽም ቢሆን ፊደል ቆጥር ያለው ተምር ያለው አይባልም እና እሱን አውቀዋለሁ። ግን የሆነ ከኔ የተሻሉ የተከፍ ያሉ ሰዎች እንዲመክሩኝ የሆነ ተከታታይ ክትትልና ምክር እንዲያደርጉልኝ ስለምፈልግ ነው እዚህ ገባሁ። እሺ እኔ ወንድምህ ነኝ። የሚያስፈልግ ነገር ጠይቀኝ፣ ምንም ችግር የለው። እሺ ማንኛውም ጊዜ እሺ። ኔትወርኩ እየዘገየ ሰምተኸኛል? እሺ እኔ ሌላ ምንም አልፈልግም። በቃ እግዚአብሔር ይመስገን ሙሉ ጤነኛ ነኝ። ወጥቼ ገብቼ ሰርቼ የምገባ ሰው ነኝ። ወጣት ነኝ፣ ልጅ ነኝ። ማደግ ነው የምፈልገው እንጂ ለልመና አይደለም የገባሁት። በቃ ምለምነው እኔ አእምሮዬን ነው። የሰው ልጅ አእምሮ ካለው ምንም ቢሆን ይሰራል። አእምሮ ጤናው ከተመለሰለት እና እኔም የምጠይቀው ከእናንተ ጤና ብቻ ነው። አይዞ። ስለዚህ በደንብ ስራ ላይ ራስ ላይ አተኩር። ሌላም ጊዜ ደግሞ የሚያስፈልግ ነገር ሲኖር ገዛ ሀሳብ ተመለሰና እሺ። እሺ እመጣለሁ። ልጅቷም እየሰማች ነው። የሆነ ነገር የምትላት ካለ በላት። የተጃጃለች ነው ፍቅር አለ እንዴ እያለች ኮሜንት ከላይ እየጻፈች ነው። እሷን ተዋት። እሺ እሷን ተዋት። አንተ ፍቅርን ያጠፋችው እሷ ነች እንጂ ፍቅር ስላለ ማለት ነው። ትንሽ ኔትወርክ እኮ የኔ እየዘገየ ነው የሚደርሰው፣ ለዛ ነው። እሺ እሷን ተዋት። እሺ አሁን እሷን ተወውና ራስ ላይ ብቻ አተኩር። እሺ ከእሷ ሳጥን ውስጥ ውጣ። በቃ ምንም ትበልህ ምንም ኢግኖር አድርግ። ምንም መልስ አትስጥ። ፎከስ አድርገህ ራስህ ላይ ብቻ ስራ። እመኔ ለውጥህ ነው ሰዎችን የሚያስደነግጣቸው። ሰዎች ማስደንገጥ ያለበት ለውጥህ ነው እንጂ ንግግር አይደለም። ለወንድ ልጅ ማንም የለለትም እዚህ ምድር ላይ። እኔ ልንገርህ፣ ማንም አይመጣልህ፣ ማንም አያተርፍህም፣ ማንም አይታደግህም፣ ማንም ከጎንህ አይቆምም፣ አይዞህ የሚልህም የለም። ስታለቅስ ቢያገኙ ወንድ አይደለን ምን ያልፈሰፍሳል ይሏል። አታ ቢያገኙ ስራ ተስታሰረም ይለዋል። ማንም አይረዳም። ወንድም ገብቷል። ቢርብህ ቢጠማ ብትቸገር መሬት ላይ ብትወድቅ ስራ አውጣህ ነው የሚልህ እንጂ ዝቅ ብሎ ወንድ ልጅን ለማንሳት እጁን የሚዘረጋ ማንም ሰው የለም። ቆፍጠን አትልም እንዲህ የሚልህ ነው። ሁሉም ፈራጅ ነው። ለወንድ ልጅ ማን ያለለት ካልክ የፈጠረው ፈጣሪ ብቻ። እሱም ብቻ ተመከተህ ቀጥ ብለህ በሁለት እግር ቆም። ምክንያት አትደርድር። በእኔ ለማንም ነገር ምክንያት ብትደረድር ምክንያትን ይዘህ ነው ቁጭ የምትለው። ስለዚህ ከእሷ ላይ አይንህን አንሳና ሙሉ በሙሉ ህይወትህ ላይ አተኩር። አሁን ፍቅር ምንም አያደርግልህም። በዚህ ሰዓት 25 ዓመትህ ነው፣ ገና ነህ ወንድሜ። ወንድ ልጅ ቢያንስ
ከ30 እስከ 35 ዓመቱ ነው እንኳን ማግባት ካለበት ገብቷል። ቢያገባ ጥሩ ነው የሆነው። ትዳር እንኳን መያዝ ካለበት ከ25 ዓመት በታች እርሳው ነው የምልህ። ጭራሽ አይዲያው እንኳን እንዳይኖርህ ወንድሜ። ይሄ ቦይፍሬንድ ገርል ፍሬንድ መጣው ከ30 ዓመት በኋላ አንደኛ የምትበስልበት እድሜ ነው ገብቷል። ማቹርድ ነው የሚሆነው ወንድ ልጅ ከ30 ዓመት በላይ የወጣትነት እድሜው ነው የሚጀምረው። ከ30 ዓመት በታች የወጣትነት እድሜ ነው ለወንድ ልጅ። ወጣትነት እድሜ የሚጀምረው ከ30 ዓመት ጀምሮ ነው። ሰው መብሰል፣ ማሰብ፣ ተራ ነገሮች አያጓጉህም ገብቷል። አሁን የሚያሳስቡ ነገሮች ምናምን ያስቀዋል። ያኔ 30 ዓመት ምናምን ስታል ወይ ጉድ ምን ሆኜ ነው ግን እንደዚህ አስብ የነበረው ነው የምትለው ገብቷል። ሰው ገና ነህ። ሴት ላይ ያለህን አይን አንሳና አሁን ጀስት ስራ ስራሽ ጊዜው የዛ ነው። ተግባባል? እሺ፣ አመሰግናለሁ አሌክስ። እሺ ቻው፣ መልካም ቀን ጋይስ። ሰላም አለይኩም። እቃውን እኮ ፈጀሽ የኔ እናት። ደህና ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየክ። የሆነ ነገር ልጠይቅ ነበር ቅድም ኔትወርክ እምቢ አለኝ። ጠይቂ አሁን። እንኳን ደህና መጣሽ። እሺ እኔ ኢቴ ማለት ነው ሳውዲ ነበረች እና ነገ 15 ቀን ነው የሚሆነው ከሳውዲ ወደ ዱባይ ብር ላከች። እሺ መጀመሪያም እንደዛ ነው የምትልከው። እንደዛ ልካ ማለት ነው እሷ በራሷ ኢካማ ነው በራሷ ስም ልካ ወደ ኢትዮጵያ ገባች ማለት ነው። ለማን የላከችው ብር? መጀመሪያም እንደዛ ነው የምትልከው። ሚልክ ልጅ አለ ዱባይ ላይ ማለት ነው። እሺ ከዛ አሁን ነገ ማስቀኝ ነው 15 ቀን ነው የሚሆነው እና ደግሞ አንድ ሳምንት ምናምን ይሆናል ሳውዲ ላይ የሆነ ከሳውዲ ወደ ዱባይ የገባ ብር ሲስተም ተበላሽቷል ምናምን ሲባል መጀመሪያ ላይ ልጁ ብር ገብቷል ብሎ ልጅቷ ወደ ኢትዮጵያ ከገባች በኋላ አሁን ልጁ ብር አልደረሰም ያለ ነውና እንዴት ማድረግ ይቻላል? ደርሶ ከሆነ እሱ ይዛ አውጥቶ ከሆነም እንዴት እንወቅ? ወይ ሳውዲ እሱ አሁን ሳውዲ ስለሌለች ብር ሳውዲ ተመልሶ ይሁን አታውቅም። አሁን እንዴት ነው የምናውቀው? ግራ ገባን። እሷ ኢትዮጵያ ነው ያለች፣ በራሷ ስም ነው ያስገባች። ምን ያህል ብር ነው? 2000 ድርሃም መሰል። ድርሃም ሳይሆን የሳውዲ እሷ ለምን እንደዚህ ያደረገች? አሁን እኮ ይኸውልሽ እንደዚህ አይደረግም። ገንዘብ ልከሽ ፕሌን ላይ መሳፈር ምን አይነት ጨዋታ ነው? ምክንያቱም የሆነው አይታወቅም። እንዳልኩሽ ሲስተም አው ላይ ሰራ ይችላል። ሲስተም ካልሰራ ይመልሱትና ብሩን አንቺ አልገባም ሲልሽ ሄደሽ ባንክ ቤት ያልገባም ስትይ ኦኬ ከተመለሰ እንደገና በዚህ መልኩ ብለሽ ወይ ትልኪያለሽ ወይ ታውጪዋለሽ። ብር ልኮ ፕሌን መሳፈር ምን እንደሚፈጠር ነው አይታወቅም። ገብቶሽ? ስለዚህ እሷ መሆን አለባት የላከችው እሷ ስለሆነች ሳውዲ ግዴታ እሷ ተገኝታ ባንክ ቤት በስሟ ከሆነ የላከችው ራሷ ነች ማውጣት የምትችለው መጠየቅ የምትችለው። ማንም ሰው የላከችውን ገንዘብ ለማውጣት አይችልም፣ ለመጠየቅ አይችልም። ገብቶሽ? አው ከዚህ በፊት ልካ እንደዛ ይሆናል። እኔ እየተጠራጠርኩ አሁን ሰሞኑ ሲስተሙ ተበላሸ ስላለች ልጁ አውቆ ብሎ ይሁን እንዴት እሷ እዛ ስለሌለች ማለት ነው። ደግሞ ሳትሄድ ቼክ ያርገው ብላ ነበር። ከላከች በኋላ ገብቷል ብሎ ነበር። አሁን ደግሞ ሰሞኑ ትንሽ ቆይቶ ይሄ እንትን ሲወራ ብሩ አልደረሰም ያለ ነው። ያው እሷ እዛ እንደሌለች ያውቃል እኮ። አሁን መጀመሪያ የሳውዲውን ነገር ማረጋገጥ አለባቸው እናንተ። ገብቶሻል? አሁን በጣም ማረጋገጥ እሷ ስለሌለች አይቻልም ማለት ነው። አይቻልም፣ ማንም ማውጣት አይችልም ገንዘቡ። እሺ ደረሰኝ ይዞ ሄዶ ማለት ነው። ሳውዲ ያለ ሰው ቼክ ማድረግ ይቻላል። እዚህ ዱባይ ብር ወጥቶ እሱን ጠይቁ። ይሄ ወይም ሄዳችሁ ጉዳዩን ንገሯችሁ ለባንክ ቤቶቹ በማናጀር ካለ ገብታችሁ የተፈጠረው ነገር አሁን ለእኔ ነገርሽኝን ነገር ንገሯቸው። ምናልባት ሊተባበሯችሁ ከቻሉ ማውጣት ገንዘቡ ማውጣት አይቻልም፣ ግን እንደው ሜቢ መልሰው መላክ ከቻሉ ያው ኦልሬዲ ስለተላከ አንዴ እሺ ነገር ጠይቋቸው። እሺ አመሰግናለሁ። ያው ምናልባት እንደ ሰውኛ ያው ልጅቷ የለችም ብሩን እንትን ብላ
አሁን በሆነ ምክንያት ወደ ለቫኬሽን ምናምን ሄዳለች ምናምን አይነት ነገር ብላችሁ እስቲ እንግዲህ ጠይቋቸው። ግን እንደዚህ አታርጉሽ፣ እንደዚህ አታርጉ። በጣም አደገኛ ነው። እሺ ኔትወርክ ልክ አይደለም ማለት ዛሬ ኔትወርኩ ነገር አስቸጋሪ፣ ሙቀቱ ኔትወርክ ያባብሳል። ሄሎ ሰላም አሌክስ፣ እንዴት ነህ? ሰላም። እሺ ብዛ፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንዴት ነህ? ምን እንታዘዝ? የሆነ ነገር ላማክርህ ነበርና ጠይቂ። ግን ይቅርታ ወላሂ እንደዚህ ሚዲያ ላይ አውርቼ አላውቅምና ሀሳቤ እንዳይሰረቅብኝ የሆነ ነገር ተባበረኝ ማለት ነው። እሱም ኮሜንት በመዝጋት ጣራ እስቲ ታዩና ጣራ የቤታችሁ ጣሪያ እንዴት ማብራቱ ያምራል። እሱን እያየሽ እሺ፣ አትጨነቂ ለኮመንት። መንገድ ላይ ልብስ ለብሰሽ ስትወጪ ሰው ኮመንት ያደርገኛል ብለሽ የለበሽው ልብስ ትቀይሪያለሽ። እሺ ያው አለ አይደለ? እሺ በቃ ችግር የለውም። ግን ኔትወርክ ይዘሃል? ኔትወርክህ ይዘሃል እንደሆነ አላውቅም። እሺ ዳታውን ላድርገው እስቲ። አሁን ይሰራል? እሰማለሁ? አዎ ፍቅር ምናምን ቦይፍሬንድ ምናምን እያልኩ ላወራ አይደለም። እና በጣም ነው የምወደው፣ በጣም ነው የሚወደኝ እና ቤተሰብ ነን። ግን በእኛ ያው አለ አይደለ ሸሪዓው ስለሚፈቅድ ቅርብ ቤተሰብ ነን እና ከዛ እኔ እና እሱ ልንጋባ ነበርና የሱ ቤተሰቦች ፈቅደውለታል። በቃ የሆነ ሁሉን ነገር ጨርሰዋል ከሱ ቤተሰቦች። ከኔ ብቻ የኔ ቤተሰቦች ሊፈቅዱልኝ አልቻሉም እና በምን መንገድ ላሳምናቸው እችላለሁኝ የኔን ቤተሰቦች? ትንሽ ግልጽ አይደለም። እስቲ አብራሪልን። ገባኝ። በእኛ ማለት ነው በእናንተ ባላቅም በእኛ በሙስሊሞች ከአጎት ልጅ ጀምሮ መጋባት ይቻላል ማለት ነው። እና ትንሽ ራቅ ይላል። ያጎቴ ልጅ አይደለም ግን ትንሽ ራቅ ይላል። የአያቴ ወንድም ልጅ ነው። የአያቴ ወንድም ልጅ ነው። ያው ቤተሰብ ነን እና አብረን ያደግነው በቃ ማለት አንድ ሰፈር ነው ያደግነው። እሱ እንኳን በአያቶቹ ነው ያደገው። ቤተሰቦቹ ስደት ላይ ነው እንትን ያሳለፉትና በአያት ላይ ነው አያት ጋር ነው ያደገው እና አብረን ያደግነው። ከዛ ዛሬ እዚህ ጋር ስንደርስ እድሜያችንም ገና ነው፣ የሁለታችንም ልጆች ነን። ግን እዚህ ቁም ነገር ላይ ይሄንን በቃ ቁም ነገር ለማድረግ አሰብንና ከዛ እሱ ቤተሰቦቹን አሳምኗል ማለት ነው። ከዛ የኔ ቤተሰቦች ግን ላምኑ አልቻሉም። አባቴ አይሆንም አለኝ እና እንዴት ነው ላሳምናቸው የምችለው? አባትሽ ለምንድን ነው አይሆንም ያሉት? ምክንያታቸው ነግሮሻል? አባቴ አንደኛ መጀመሪያ እኔ ላገባ ነው ምናምን ስለው የልጁን ማንነት ሳልነግረው በፊት ከዛ እሱ የራሴ የምትየው ነገር መያዝ አለብሽ ምናምን ነገር አለኝ ማለት ነው። እሺ እኔ ለማግባት ሴት ልጅ ነኝ፣ ለማግባት ግዴታ በራሴ በስሜ የሆነ ነገር መያዝ አለብኝ፣ ግዴታ ያስፈልገኛል። እኮ ይሄ ነው ምክንያታቸው፣ ሌላ እያሉሽ ነገር የለም። አሁን አባቴ ማለት ያው እሱን እንደማገባ አያውቅም። ገና የልጁን ማንነት ሳልናገር ገና ላገባ ነው ስላልኩት ብቻ ነው ይሄን ምክንያት ያቀረበልኝ ማለት ነው። እሺ አዎ ቀጣይ ደግሞ ልጁ ከሌ ነው ሲባል የሚለኝን አላውቅም። እሺ አሁን አንቺ ምንድን ነው የፈለግሽው? እንዴት ነው ቤተሰቦች ማሳመን የምችለው? ጥሩ ሚዩት አድርጊና አዳምጪ። አንደኛ ኦኬሽ ማግባት አለብኝ ብለሽ የወሰንሽው ወይ ስለተዋደዳችሁ ወይ ስላወራችሁ ወይ የሆነ አጓራው ምንድነው በቃ ሞራላችሁ ስለመጣ ምናምን እንጂ ነው ስለ ትዳር ዝግጁነት ኖሮሽ
እውቀቱ ኖሮሽ በደንብ አስበሽበት ምናምን አይመስለኝም ከንግግርሽ። የሆነ ሰሞን ጥድፊያ ግን እኔ እንደ ሀሳብ ምነግርሽ እሱን ማገባች ሌላም ሰው አገባሽ ማንንም ሰው ቤተሰብ አይሆንም ካለሽ ቤተሰብን ረግጠሽ እንዳትይሽ። ገብቶሻል? ነገ ትጎጃለሽ። ወንድ ልጅ ችግር የለውም የተዋደነ በራሴ ያደርገዋለሁ ብለሽ ብትይዢ ነገ ትዋረጃለሽ። ነገ አሽቀንጥሮ ይጥልሻል፣ አያከብርሽም። ወንዱ መጀመሪያ ላይ አፈቅርሽ ሊወድሽ ምናምን አስተዳድርሽ ልጅ ይችላል ያታልሽ። ከሆነ ጊዜ በኋላ ይቀየራል። ምንም ነገር እንዳለ አይቀጥልም። ስለዚህ ቤተሰብ አይሆንም ሲላችሁ ኦኬ እሺ ሀሳባችሁ ሬስፔክት አደርጋለሁ። ቤተሰቦች አባትም ከሆነ አባቴ እሺ ታዛዥ ነኝ ችግር የለም ትይና ታዛዥነትሽን ልክ ስታከብሪ ደስ ይላቸዋል ስታዳምጫቸው። ቀስ ብለሽ በትህትና ትንሽ ጊዜ ትወስጂና እንዲህ ቢሆን እኮ እንዲህ ነው፣ ይህን ነገር ግን በዚህ መልኩ አይታችሁታል ምናምን ብለሽ ቁጭ ብለሽ እንደ ልጅ አዋስተሽ እያወራሽ ጉዳዩን ተመካክረሽ ቤተሰብ ፈቅደናል ይሆናል ያሉ እንደሆነ ነው እንጂ ማግባት ዘሎ ቤተሰብ አይሆንም ካለ ትላት። ኤኒዌይስ መጨበጥ ያለብሽ ጉዳይ እምቢ ካሉሽ አባትሽ ፍሬን ያዥ፣ እሺ እንዳትገቢ እሺ እንዲሉ ጊዜ ወስደሽ አውሪ። ስትሄጂ ሀገር ቤት እንዴት ነው ማሳመን ያለብኝ ምናምን እሱ ሌላ ጉዳይ ነው። ግን ሀገርሽ ስትሄጂ በአካል ቁጭ ብለሽ ዲስከሰር ከአንቺ እነሱ ስለአንቺ ያስባሉ አይደል? ለመጥፎ ሰው አሳልፎ ላለመስጠት ነው የሴት ቤተሰብ እንደዚህ ቢጨነቀው። ይኸው እንደ ቤተሰብ ችግር የለበትም። የሴት ቤተሰብ ግን ሴት ልጅ ቫሊዩ ዋጋ በጣም ውድ ስለሆነች ገብቶሻል፣ ክብር ስላላት የሴት ልጅ እንትን አይልም፣ ዝም ብለው አይሰጡም ማለት ነው። የሴት ቤተሰቦች እናትና አባት ምናምን ዘመድ አዝማድ በጣም ሲሪየስ ናቸው ብዙ ጊዜ። ስለዚህ እናስብበት። እሺ ተግባባ? እሺ ገብቶኛል። ግን እሺ ለማግባት እኔ ግዴታ በስሜ የሆነ ነገር መያዝ አለብኝ? ግዴታ ይሄ እኮ ይኸውልሽ፣ ይሄ በንግግር የምታስተካክዪው ነው። አሁን አባትሽ የሆነ ነገር በስምሽ ይኖርሽ ምናምን ያሉሽ በቃ ምንድን ነው እንትን ነው ይሄ ለአንቺ ከማሰብ ነው። ገብቶሻል? አባትሽ ጥሩ ቦታ እንድትደርሽ ወይም ሰርተሽ ደህና ነገር ይዘሽ ቁም ነገር ላይ እንድትደርሽላቸው ይህንን በንግግር ነው የምታስተካክዪው። አይ አግብቼም እኮ መሆን ይችላል ትዳር ይዤም እንዲህ እንዲህ የሚለውን ነገር ስትሄጂ ገብቶሻል? ስትሄጂ ነው የምትወያዩ። ግን በምንም ተአምር ወንድ ተከትላችሁ እንዳትገቡ ሴቶች። ቤተሰብ እምቢ ካለ ፍሬን ያዙ። በፍቅር ክንፍ ስትሉ ማለት ነው አይታያችሁም። ሳሩን አይተህ ገደሉን ሳቴ አይነት ነገር ነው እና ዝም ብላችሁ ሽምጥ ነው የምትጋልቡት። ቤቱ ያምራል፣ ሶፋ ያምራል፣ አልጋው ያምራል። መታረጃሽ ነው የገባሽ ቀን። በክብር ሽማግሌ ልኮ ልጃችሁን ለልጃችን ብሎ ያገባሽ የሚያገባሽ ወንድ ለዛ ዝግጁ ከሆነ አዎ ተጠያቂነትም ስላለው ጥሩ ነው። ከዛ ውጭ ግን ለሆነ ሰሞን ፍቅር ብላችሁ ቤቱ ገብታችሁ አትታረዱ። ተግባባል? ይዋ ግን እኮ ማለት ይሄ እኮ በቃ ማለት ደወለ መሰለኝ ነው እሱ አይደለም። እና ይሄ እኮ ማለት ይሄንን ሳላስበው ቀርቻ አይደለም። እኔ ብዙ ነገር አውቃለሁ ማለት ነው። በቃ የውጭ ሰው የማላውቀው ወይም በሶሻል ሚዲያ ተዋውቂው ቢሆን ይሄንን ነገር ማገናዘብ አያቅተኝም ማለት ነው። ግን ይሄ ልጅ ወንድሜ ነው፣ አብሮ አደጌ ነው። ከልጅነት ጀምሮ አብረን አሳልፈናል። የሚገርም ነገር እሱ የእሱ እናት የ8 ወር ልጅ ሆኖ ትታው ነው የመጣችው ማለት ነው። እድሜያችን አንድ ነው። እሷ እናቲት እንኳን እዚህ ምንድን ነው የኢሞ ጀንጃይ ነው እንደሚደውለው አይደል? ኢሞአችሁን ግን ኢሞ የማስጠፋት መርፌ መቀመም አለበት። ኢሞ የሚያስደልት መርፌ ወቅተን እያንዳንዳችሁ ኢሞ እንዳይኖራችሁ የማድረግ ቀዶ ጥገና መጀመር አለባችሁ ማለት ነው። ምንም እንደው ከእናንተ በምን ላልሻል ይችላል። እንደ ሀሳብ የምነግራችሁ በፍቅር አይምሯችሁ ታውሮ ገደል አትገቡ። እቺ ልጅ በጣም ህፃን ልጅ ታስታውቃለች። እድሜዋ ከ20 እና ቸኩላለች። በቃ ትዳር የሚባለውን ቴንሽን ለማየት ለመገነዝ አትግቢ። የኔ እናት የቸኮለ ሁሉ ቀድሞ ይደርሳል ማለት ነው። ተረጋጊ። ረጅም ዓመት
በደስታ ስለመኖር አስቢ እንጂ የሆነ ሰሞን ገብቼ ሊያ ውስጥ አይነት ነገር አየር ላይ ነች፣ አየር ላይ ነች። እንድላት ነው እሱ የመጣች ሂጂበት እንድላት አግቢው ምናምን ብያት ነገ ሄዳ ታገባውና ከዛ እኔ ኮዳይ ልታስገፍፈኝ ማለት እሱ መክሮኝ ነው። አስቸጋሪ ነው። ጤና ይስጥልኝ። አብሮ ይስጥልን። እንዴት ነህ? እንኳን ደህና መጣሽ። እግዚአብሔር ይመስገን። እንኳን ደህና ጠበቅከኝ። ሰላም ነው? ሰላም ሺህ ዘመን እንታዘዝ። ኧረ አሁን ያልከው የኤሙን ማጥፋት ብትነግረኝ ደስ ይለኝ ነበር። የምር ምን አልሽኝ? የኤሙ ማሰሪያ ነው ምንድን ነው ያልከው? አሁን እሱን ብትነግረኝ እኔም ባስር ደስ ይለኝ ነበር። በጣም ነው የሚያስጠሉት። የምር ማሰር እፈልጋለሁ። ማን ነው የሚደውልልሽ? ሞራይ ወንድ ልጅ ደግሞ ማን ነው የሚደውልልሽ? ሁሉም ሰው ይደውላል። ስለ አፍቃሪ ነኝ ምናምን እያሉ ይገባሉ። ግን እውነታው ላይ ሲደረስ በጣም የተራራቀ የሚፈልጉት ገንዘብና ገንዘብ ነው። አንዳንዶቹ ማደራሽ ስንት ዓመት ሰርተ አሁን አለ ኢሞ ላይ አዎ ግን ማሰር እፈልጋለሁ። የምር መውጣት ከዛ እንትን ውስጥ መውጣት እፈልጋለሁ። እውነት ለመናገር ኬት ነው ቁጥርሽ የሚያገኙት? ወላሂ ራሴ ግራ ነው የሚገባኝ። አንዳንዴ የዋትስአፕ ግሩፕ አለና ከዛ ነው የሚሉት። ግን ኢትዮጵያ ናቸው ደግሞ ጨርሰው። እሺ ኢሞ መረማመጃ ታውቃለህ? መሰላል የምትሆንበት አንተ እዚህ አምጥተኸው ከዛ በኋላ የሆነ አማራጭ ለመያዝ አብዛኛው እንደዛ ነው። እንደዛ ነው እና የሚፈልጉት ያንን እንዴት ለምን ብዬ ጥያቄ ነው የሚፈጥርብኝ አንዳንዴ ማለት ነው። አሁን የምትፈልጊው ኢሞ መደለት ነው? አዎ ግን ያኔ እንዳልደልተው ቤተሰብ አለ፣ ፋሚሊ አወራበታለሁ፣ እህቶቼን፣ እናቴን፣ አባቴን አወራበታለሁ። ግራ ተጋባኝ። ያኔ በብሎክም ስንቱን ሰው ብሎክ አድርጌ ሊጨርሰው ነው። ብዙ ሰው ብሎክ አድርጌያለሁ። ግን አሁን ተዝስል ተቀይሮ ይመጣል። ገባ? በሌላ ኢሙ ይመጣል። አይ ቀላሉ ነገር እንዳይደውሉብሽ ለማድረግ ቀላል ነው። ፕራይቬሲ ውስጥ ገብተሽ ኮድ የሚለው ውስጥ ኖበዲ ማድረግ ነው። ማንም ሰው እንዳይደውልልሽ ማለት ነው። ኦኬ እሱን ካበራሽው ወይም እሱ ላይ ካደረግሽው ማንም መደወል አይችልም። ያው ስትፈልጊ እሷን አብረተሽ ደውለሽ ልክ ስትጨርሺ የምትፈልጊው ሰው ጋር ማለት ያ ሰው እንዲደውልሽ ከፈለሽ ማለት አንቺ መደወል ከፈለሽ ግን ትችያለሽ። ያንን ማድረግሽው አንቺ ለምትፈልጊው ሰው ብቻ መደወል ትችይ። ሌላ ሰው ወደ አንቺ መደወል አይችልም። አሁን ያረባገር ካለው 9 ዓመቴን ያስኩኝ አሁን ላይ ማለት አሁን 9ኛ ያን ያስኩኝ። በዋትስአፕ ማንም ሰው አይገባም፣ ማንም ሰው አይገባም። ኢሞ ብቻ ነው ያስቸገረኝ። በቃ እንደዚህ አድርጊሽ። እኔ ኢሞ ባትጠቀሙ ጥሩ ነው። ኢሞ የመጣ ፍቅር ጥሩ ስለ ፋሚሊ ቸገረኝ እንጂ እኔ ኢሞን ራሱ አንዳንዴ ያጠፋዋለሁ። ግን እኔ ስጠፋ ቤተሰቦቼ ምን ሆነሽ ነው ለምንድን ነው የጠፋሽው ምናምን ይላሉ። በ3 ቀን የምትደውይላቸው ለቤተሰቦች በ3 ቀን በ4 ቀን እንደዋወላለን። አይ በቃ እንደዛ አድርጊ። እሺ አሁን እንዳልኩሽ ሴቲንግ ውስጥ ከተሽ ቀላል ነው፣ ብዙ ከባድ አይደለም። እሺ 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 አመሰግናለሁ። ኢሞ ግን ማለት ነው ኢሞ በሉት ማሞ አያገባኝም። ቢቀርባችሁስ እንደው ሶሻል ሚዲያ ላይ አሁን እዚህ ውስጥ ያሉ አሁን አረፋ ሊደፍኩ ይችላሉ አንዳንድ ወንዶች ይግሉብኛል። ይቅርታ እኔ ምላዛም ነኝ። እኔ ምንም አረፍ ያልቀመጥም ላይ ከተቀመጡ አውራ አትፍረዱብኝ። እሺ መንፈስ ነው የሚያስለፈልፍኝ። አትናደዱብኝ፣ አትጥሉኝ። ወድጄ አይደል የእውነት መናገር አያስችለኝም። የዘረግፈዋል። ወንዶች ሶሻል ሚዲያ ላይ መጥተው የሚጠብሷችሁ ወንዶች አያፈቅሯችሁ። አስጠምዱኝ። እንደዚህ አያፈቅሩ። በሶሻል ሚዲያ እኛ አናፈቅርም። እሺ ወንዶች አፈቅርሻለሁ ሲልሽ የከረመ አሁን አፈቅርሻለሁ እያለሽ ያለ ወንድ ካለ ይኸው የስሜን ያህል እርግጠኛ ሆኜ ነው የምነግርሽ፣ አያፈቅርሽም። ወንዶች የምናፈቅረው በጣም ያችን ሴት በአካል አግኝተን ቀርበናት የስነ ልቦናዋ ገብቶን ተላምደን ምናምን። ይሄ የሩቅ አይቼሽ ወደድኩሽ፣ ፀጉርሽ፣ ቀንደበሽ፣ አነጋገርሽ፣ ድምፅሽ፣ አቋቋምሽ ምናምን ውሸት ቆዳ ሊገፍ ነው።
እግዚአብሔርን ነው ጂም እግዚአብሔርን ስም በከንቱ አልጠራም ነው እውነት አያፈቅር። የሚያፈቅር ወንድ ደግሞ ገንዘብ አይጠይቅሽ። አሁን ቅድም ገብቶ በጣም ኃይለኛ አፍቃሪ ወንድ አይታችኋል። እሱ አሁን ፍቅረኛውን ገንዘብ ስለሚያፈቅራት እሷ ፊት ጀግና ሆኖ መታየት የሚፈልገው ግን ፌክ የሆነ ወንድ ግን እንደ ጉድ ይቦጠቡጥሻል። ከአንቺ ጥቅምሽ እንጂ የሚፈልገው አንቺ ታዘብሽው አልታዘብሽው፣ አከበርሽው አላከበርሽው ጉዳዩ አይደለም። ነገ ጥሎሽ ስለሚሄድ ጤና ይስጥልን።